$100 ወደ $10,000 ሲቀየርበት ያየነው ባይናንስ አልፋ ምንድነው? ባይናንስ አልፋ ኮይኖችስ ምንድናቸው? ባይናንስ 2.0 ምንድነው? ባይናንስ TGE ኮይን የሚባሉትስ ምንድናቸው የሚለውንና አጠቃላይ ስለ ባይናንስ አልፋ ትሬዲንግ በዚህ ቪዲዮ የምነግራችሁ ይሆናል። ቪዲዮውን እስከመጨረሻ ድረስ መመልከት እንዳትረሱ። ቪዲዮውን ከወደዳችሁት ደግሞ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ባይናንስ አልፋ እንግዲህ በባይናንስ የተመሰረተ የቴስቲንግ ፕላትፎርም ነው ማለት ነው። ያ ማለት ሙሉ ለሙሉ ቴስቲንግ ብቻ ሳይሆን CEX ነው፣ DEX አይደለም። CEX ምንድነው? DEX ምንድነው? ወይም ሴንትራላይዝድ ኤክስቼንጅ ምንድነው? ዲሴንትራላይዝድ ኤክስቼንጅ ደግሞ ምንድነው የሚለውን እዚሁ ዩቲዩብ ላይ የተሰራ ቪዲዮ ስላለላችሁ እሱን ሄዳችሁ ማየት ትችላላችሁ ማለት ነው። ወደ ጉዳያችን ስንመለስ ግን ባይናንስ አልፋ ወደ ባይናንስ ስፖት ኮይኖች ሊስት ከመደረጋቸው በፊት ሊስት የሚደረጉበት ሴንትራላይዝድ ኤክስቼንጅ ነው ማለት ነው። እዚህ ላይ ስናነሳ እንግዲህ ባይናንስ ኮይን እና ባይናንስ TGE ኮይን የሚለው ነገር አለ። ዲፍረንት ተርም ነው፣ ምን ማለት ነው የሚል ነገር ብዙዎቻችሁ ጥያቄ ስለመጠየቁ በዚሁ መልሼላችሁ ልለፍ ማለት ነው። የባይናንስ ኮይን ማለት እንግዲህ እዛው ማለትም የባይናንስ አልፋ ኮይን ማለት እዛው ባይናንስ አልፋ ላይ ለቴስቲሞኒ ሊስት የሚደረጉ ኮይኖች ናቸው ማለት ነው። ነገር ግን ባይናንስ TGE የምላቸው ኮይኖች ደግሞ ኮይኖቹ ስትሮንግ የሆነ ቲም ኖሯቸው ለሙከራ ብቻ ሳይሆኑ ትክክለኛ ሮው የሆነ ዩዝ ኬዝ ይዘው መጥተው ጥሩ የሆነ ፋንዳሜንታል ኖሯቸው ጥሩ ዲቨሎፐርሶች ኖሯቸው ነገር ግን እንደ CEX ማንኛውም ኮይን ማንኛውም ቶክን ከቴስትኔት ወደ ሜንኔት ሲያልፍ ወይም ደግሞ በኤኒ ሚንስ ወደ TGE ቶክን ጀነሬሽን ኢቨንቱ ሲያልፍ ሊስት የሚያደርግባቸው ፕላትፎርሞች አሉ። እነዚህ ፕላትፎርሞች ላይ ሊስት ለማድረግ እንግዲህ ሁሉም የራሳቸው ሴንትራላይዝድ ኤክስቼንጆች የራሳቸው ሪኳየርመንት አላቸው ማለት ነው። ከነኚህ ሁሉ ውስጥ ግን ባይናንስ ላይ ሊስት ማድረግ እጅግ በጣም ትልቁ ነገር ነው ማለት ነው። እንዲያውም እንደ ስካም አይደንቲፋየር ሁሉ የሚወሰድ ነው። አንድ ቶክን ባይናንስ ላይ ሊስት ከተደረገ ስካም የመሆን ፕሮባቢሊቲው እጅግ በጣም የቀነሰ ነው ተብሎ እስከ መታሰብ ድረስ ተደርሷል ማለት ነው። ስለዚህ ግን የBNB ቼንን እድገት ይህ ነገር ከልክሎታል ማለት ነው። ስለዚህ ምንን አመጡ እነሱ? ባይናንስ አልፋን አመጡ። ልክ ሶላና ላይ ሶላና DX ወይም ሶላና ሚን ኮይኖች ላይ ከፍተኛ የሆነ ትሬዲንግ ቮሊዩም መጥቶ ሶላናን ይሄን ያክል ደረጃ እንዲያድግ እንዳደረገው ሁላ የBNB ቶክንንም ለማሳደግ እንዲሁም የBNB ብሎክቼንን ከፍ ለማድረግ ባይናንስ አልፋን አመጡት ማለት ነው። ስለዚህ እዚህ ባይናንስ አልፋ ላይ ማንኛውም ቶክን የሙከራ ቶክኖች ሊስት ይደረጋሉ ማለት ነው። በኤኒ ታይም በጣም ብዙ ኮይኖች ሊስት ሊደረጉ ይችላሉ ባይናንስ አልፋ ላይ፣ እሱም የራሱ ሪኳየርመንት እንዳለው ሆኖ ማለት ነው። ነገር ግን ይህን ቴስት አልፎ እውነተኝነቱ ተረጋግጦ ወይም ትሬዲንግ ቮሊዩሙ ታይቶ ዴይሊ አክቲቪዘሮቹ ታይተው እያንዳንዱ ሮ የሆነ ፋንዳሜንታል ታይቶ ወደ ባይናንስ ስፖት ሊስት የሚሆኑበት ፕሮባቢሊቲ ይመቻችለታል ማለት ነው። ነገር ግን ባይናንስ ስፖት ላይ ሊስት ሳይሆን ዌብ3 ሳንጠቀም ቤር ኢን ማይንድ ዲስ ዌብ3 ሳንጠቀም ወይም ወደ DEX መላክ ሳይጠበቅብን የሚወጡ ኮይኖችን ኢርሊ ለማግኘት የምንጠቀምበት ቦታ ባይናንስ አልፋ ይባላል ማለት ነው። እዛ ላይ ራንደምሊ የምናገኛቸው ኮይኖችም ሚን ኮይኖችም ሊሆኑ ይችላሉ፣ ሌሎችን ኮይኖች ባይናንስ ኮይን ናቸው ማለት ነው። ባይናንስ TGE ኮይን የምንላቸው ግን ራሳቸውን ይዘው መጥተው ነገር ግን TGE-አቸውን ወይም ቶክን ጀነሬሽን ኢቨንታቸውን ብቻ ባይናንስ አልፋ ላይ ያደረጉ ማለት ነው። እነኚህን ኮይኖች ኮይን ላይ ልናገኛቸው እንችላለን፣ ባይቢት ላይ ልናገኛቸው እንችላለን፣ እንዲሁም ቢትጌት ላይ የተለያዩ ኤክስቼንጆች ላይ ልናገኛቸው እንችላለን። ነገር ግን TGE-አቸው ቶክን ጀነሬሽን ኢቨንት ሲያደርጉ ባይናንስ አልፋ ላይ ያደርጋሉ ማለት ነው። ለመጀመሪያ ጊዜ ኮይናቸውን ሴንትራላይዝድ ኤክስቼንጅ ላይ ሊስት በሚያደርጉበት ሰዓት ባይናንስ አልፋ ላይ ሊስት ያደርጋሉ ማለት ነው። የዋል ሊደር እንጂ ቆይቶ ባይናንስ ስፖት ላይ ሊስት መሆናቸው የማይቀር ነው። ስለዚህ የባይናንስ አልፋ እና የባይናንስ TGE ኮይኖች ልዩነታቸው ይሄ ነው ማለት ነው። ባይናንስ አልፋ የምንላቸው ማንኛውንም አልፋ ኮይን እዛ አልፋ ላይ የምናገኛቸው መጥተው የሚጠፉ ረኩሎችም ኤቨር ሊሆኑ ይችላሉ። ባይናንስ TGE የምንላቸው ግን ብዙ ቦታ የሚገኙ ኮይኖች ሆነው ነገር ግን ለመጀመሪያ ጊዜ ቶክን ጀነሬሽን ኢቨንት ሲያደርጉ በባይናንስ አልፋ አማካኝነት ያደረጉ ማለት ናቸው ማለት ነው። ሶ ባይናንስ አልፋ ኮይኖች እጅግ በጣም ሃይ ሪስክ ናቸው እንዳልኳችሁ የመሞከሪያ ስለሆኑ አሜዚንግ በሆነ መልኩ ባለፈው እንዳያችሁት እንግዲህ 165x ድረስ ወይንም ደግሞ $100 ወደ $16500 የመቀየር ፕሮባቢሊቲ አላቸው። እጅግ በጣም በዛው ልክ ደግሞ $100ን 50 ሳንቲም የማድረግ ፕሮባቢሊቲም አላቸው። ምክንያቱም መሞከሪያ ናቸው። ስትሮንግ የሆኑት ፕሮጀክቶች ስትሮንግ እንደሆኑ ቀጥለው ይሄዳሉ። የማይረቡት ፕሮጀክቶች ደግሞ እንደዛው ጋር
ይጠፋሉ ማለት ነው። እንደ ሚም ኮይኖች አሉ አይደል? ብዙ ጊዜ አሁን መጥተው ምናምን ተሰርቶባቸው ከዛ ድራሻቸው የሚጠፋ እንደዚህ አይነት ጉዳዮች አሉ። ብቻ የሶላና ሚም ኮይን ስታይል በባይናንስ ወይ በቢኤንቢ ቼን አማካኝነት ማለት ነው። አንድም ለዚህም ነው የቢኤንቢ ቼን እንግዲህ ከ$500 ተነስቶ አሁን እንደምታዩት ወደ 1980 $ እንዲገባ ያደረገው ወይም ትሬዲንግ ቮሊዩም እንዲጨምር ያደረገው እንግዲህ ይህ የባይናንስ አልፋ ነው ማለት ነው። ምክንያቱም ዱዋል ቼን እየተጠቀሙ ብዙዎቹ ቶክኖች በባይናንስ አልፋ አማካኝነት ቢኤንቢ ቼን ላይ ኮይኖቹ ስለሚለቀቁ ማለት ነው። ነገር ግን ሴንትራላይዝድ የሆነ ኤክስቼንጅ ነው። ከስፖት ጋር ትልቅ ልዩነት አለው። አሜዚንግ በሆነ መልኩ ደግሞ አሁን ባይናንስ አልፋ 2.0 የሚባለው አፕዴት ላይ የባይናንስ ኖርማል አካውንቱን በመጠቀም ማለትም ስፖት አካውንታችሁን በመጠቀም ነገር ግን ባይናንስ አልፋ ላይ መግዛት የምትችሉበትን ስሙዝ የሆነ ሪሌሽን ይዞ የሚመጣ አፕዴት ነው ማለት ነው። ባይናንስ 2.0 አልፋ የሚባለው ፕሮጀክት ማለት ነው። ኦልሬዲ አፕዴቱ አልኳል። አሁን በቅርቡ የሚለቀቅ ይሆናል ማለት ነው። እንግዲህ በዚህ መሰረት ባይናንስ አልፋ ላይ ትሬድ ስታደርጉ የግድ ማድረግ ያለባችሁ ነገር ምንድነው? ከፍተኛ የሆነ ሪስክ ማኔጅመንት መውሰድ አለባችሁ ማለት ነው። ይሄም ከምን ይጀምራል? በጣም ትልቅ የሆኑ ኢንቨስትመንቶችን ባይናንስ አልፋ ላይ ማድረግ በፍጹም የለባችሁም ማለት ነው። ሁለተኛው ደግሞ ከፍተኛ የሆነ ዳይቨርሲፊኬሽን መጠቀም አለባችሁ ማለት ነው። 100 ብር ካላችሁ $20 ብዙ ኮይኖች ላይ ጥላችሁ እነኛን ኮይኖች መሞከር አለባችሁ ማለት ነው። የራሳችሁን ጥናት በማድረግ ያ የማይሆን ከሆነ የባይናንስ አልፋ ኮይኖች የሙከራ እንደመሆናቸው መጠን ከፍተኛ የሆነ የገንዘብ ኪሳራ ሊያደርሱባችሁ ይችላሉ። ስለዚህ ነው ባይናንስ ቲጂ እና ባይናንስ አልፋ በማለት እኛ በሁለት የለየናቸው። ባይናንስ ቲጂዎቹ ከሆኑ የዋ ሊደር እንጂ ዲፔንድ አፖን ዘ ቲም ፕሮጀክቱ ተመልሶ መመለሱ የማይቀር ነው። ባይናንስ አልፋ ከሆኑ ግን ጠፍተው ሊቀሩ ስለሚችሉ ከፍተኛ የሆነ ጥንቃቄ መውሰድ ይጠበቅባችኋል ማለት ነው። ቪዲዮአችን እንደጠቀማችሁ ባለሙሉ እምነት ነን። እንግዲህ ሰብስክራይብ ማድረግ አይለያችሁ፣ እንዲሁም ላይክ አድርጉት። ይመቻችሁ።